ነው አይደል? ምንድነው? ውጣልኝ ጃፌ እንደነቀ ውጣልኝ። ኧረ አደይ ተረጋጊ እንዴ! ውጣልኝ እንዴ ውጣ። አደይ ይኸውልሽ፣ ቆይ ላስረዳሽ። ምንድነው ማየው? ውጣልኝ ጃፌ እንዳትነቀኝ። ወንድሜ የምርህን ነው? እዚህ ምን ትሰራለህ? ውጣልኝ ውጣልኝ። ይኸውልሽ አደይ ዳይ ውጣልኝ ውጣ። ሰላም ጤና ይስጥልን። ውድና የተከበራችሁ የመሲ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንዴት ናችሁ? ቪዲዮውን ስትጀምሩ ላይክ እና ሼር ሰብስክራይብ እያደረጋችሁ ጀምሩት በቅንነት ማለት ነው። እንደምታዩት ዛሬ አደይ በጣም አስደንግጧታል። ይሄ የተመታ ዴቭ በጣም አስደንግጧታል ማለት ነው። እውነት ለመናገር ካሳለፈችው አንጻር እጅግ በጣም ከባድ ነው። ምክንያቱም ያ ልጅ እንደዛ አሳልፈው፣ ሲቀጥል ደግሞ ዴቭን አትወደውም ማለት ነው። እሱ ደግሞ ምስኪን ክፍሏ ውስጥ ገብቶ በንቅ ተኝታለች አትሰማኝም ብሎ ሲስማት ሲላት ነበረ ጉንጯ ላይ። ግን የሚያስፈላጊ አይደለም። ምክንያቱም ያሳለፈችውም አንጻር በጣም ከባድ ነው። ሲቀጥል ደግሞ አልወድህም አልፈልግም እያለችው ነው። እንደዛ ሆኖ እንደዚህ ማድረጉ ተገቢ አይደለም። ዴቭ በእውነቱ ጥሩ ስራ አልሰራህም ማለት ነው። እውነት ለመናገር ጥሩ የሆነ ስራ አልሰራህም። ጥሩ የሆነ ስራ አልሰራህም ማለት ነው። ፍቅር ልጅ ቀበጥ የሆነች ልጅ ደግሞ እንደምታዩት ዴቭን ማን ስለሆንሽ ነው የምትጮሂበት? አንቺ ማነሽና ምናምን ምን አደረገች? እኔ ፍቅር ምንም ሊገባኝ አልቻለም። እሱ ነው አልፈልግሽም ያላት፣ እሱ ነው የማይፈልጋት። አደይ ስላለች አደይ ስለሌለች አይደለም። ግን እሷ በቃ እንደዛ ወድቃ እንኳን ስትሞላቀቅ ወንድሟ ሲመጣ አደይ ነች አደይ እያለች ምንም ሰላም አይኖረኝም፣ አደይ ካለች እዚህ ቤት ሰላም የለኝም። ጉድ እኮ ነው ሰው ልጅ በዚህ ልክ ጥላቻ እና በዚህ ልክ አደይን የምትጠላበት ምክንያት ምንም ማለት ተጨባጭ አይደለም። ዴቭን ስለምትወደው ብቻ፣ ዴቭ ደግሞ እሷን ስለሚወድ ብቻ እንደዚህ መሆኑ አስፈላጊ አይደለም ማለት ነው። እና ፍቅር ተረጋጊ፣ አንቺ እብድ የሆንሽ ልጅ ተንከሲስ። ይመጣልችሽ ልሞት ነው። ይህን ቪዲዮ ብታይ እርግጠኛ ነኝ ቻናሌን ታዘጋዋለች። በእውነቱ ማለት ነው ቻናሌን ታዘጋዋለች። እና እንትን በይ ፍቅር ተረጋጊ፣ አትበጅ። እንደዚህ ብድ መሆን ጥሩ አይደለም ማለት ነው። አደይ ደግሞ ሁሉም ወንድ ነው የሚወድሽ። እንግዲህ ቻዩ ይሄድ፣ ሌላ ምን ይደረጋል? ቻዩ ለመቻል ሞክሪ ማለት ነው። እና ፍቅር እንደምታያት መታ አንቃታለች። እንዴት ዴቭን ማን ስለሆንሽ ነው የምትጮሂበት? ዴቭ እኮ የኔ ፍቅር ብቻ ነው። ዴቭ እኮ የኔ ፍቅር ብቻ ነው። እንዴት ማን ስለሆንሽ ነው አንቺ የምትጮሂበት? እያለች እብድ እየሆነች እያበደች እንትን ብላ ነበር ማለት ነው። ዴቭ ደግሞ እንደምታዩት እጅግ በጣም ደንግጦ የሚያደርገውን አያውቅም። በጣም አባይ ደነገጠ። አደይ ምን ተፈጠረ? ውጣልኝ ትላለች። ምክንያቱም ያሳለፈችው ያኛው ልጅ ያ ድንጋይ የሚያሞቀው ልጅ ያደረጋት ነገር ስላለ ልትረሳው አልቻለችም። በጣም ከባድ ጊዜ ነበር ያሳለፈችው። አንድ እሱ አለ፣ ሁለት ደግሞ አትወደውም። በቃ እንዴት በተኛውበት ምን ሊያደርግ፣ እኔም ቢሆን የማደርገው ነው። ማንኛውም ቢሆን የሚያደርገው ምክንያቱም በተኛችበት ምን ሊያደርግ እንደሆነ የሚታወቅ ነገር የለምና እሱን ፍራቻ ነው። እሱን በመፍራት ነው እንደዚህ የሆነችው ማለት ነው። ስለዚህ ዴቭ ልትረዳ ይገባል በእውነቱ ማለት ነው። እንደዚህ መሆን አስፈላጊ አይደለም። ተረጋጋ፣ ትዕግስት ይኑርህ ማለት ነው። ለሁሉም ጊዜ ያለው እንዲህ አንድ ቀን ፍቅር ከያዛት ያንተ ትሆናለች። እስከዛ ግን ትዕግስት ሰብር አድርግ ማለት ነው። እና የሊዲያ እህት ደግሞ ማለቴ የአደይ እህት ሰማች ራሴ ግራ ያገባኛል። የአደይ እህት ደግሞ ኤላ ቤት ገብታለች። እንደምታዩት እሱ ቤት ነው ያለችው ማለት ነው። ሊዲያ ደግሞ ጨምላቃ ሞልቃቃ
እኔ እንደ ሊዲያ አይነት ሞልቃቃ ሴት አይቼ አላውቅም። እውነት እንዴ ልታስታጥማት ነው? እሷን ነው ከኔ ጋር የምታወዳድረው ምናምን። እሱ የላ ዙሮም አያይሽም። አንዳንዴ ሰዎች በገንዘብ ስለሚመኩ እሷ ሀብታም ስለሆነች ብቻ በገንዘብ ጭንቅላቷ የተደፈነ ሰው ናት። አንዳንዴ ገንዘብ ሲኖር ጭንቅላታችን ይደፈናል ማለት ነው። ሰዎች ጭንቅላት ይደፈናል አንዳንዴ። ስለዚህ አንቺ እሷን የምትበልጫት በገንዘብ ብቻ ነው። ሊዲያ እነሱን የምትበልጣቸው በገንዘብ ብቻ ነው። በሌላ በምንም አትበልጣቸውም ማለት ነው። ስለዚህ በገንዘብ አታትመኝ ወይዘሪት ሊዲያ ማለት ነው። ይላዬ ስኮ አይወድሽም። ስኮ ጭራሽ ሴት መስለሽ አትታየው። ምክንያቱም ስነስርዓት የለሽም። እንዴት ቆይ አንቺን ሴት ልጅ ሙሽር እንኳን መስራት ያቃታት ሴት እንዴት ነው ሚስቴ ብሎ አንቺን ሊያገባ የሚችለው? በጣም ከባድ ነው። እና የኒውስ ቤተሰብ ሊዲያ የምትባል ሴት በጣም አናዳኛለች። ፍቅርም እንደዛው። ኒውስ ግን ትዕግስቱን ሰጥቷቸዋል። አደይ በተለይ ትዕግስቱን ሰጥቷታል ማለት ነው። ትዕግስቱሽን ከዚህም በላይ ትዕግስተኛ ያድርግሽ። ኤኒዌይስ ቤተሰብ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁሉ በቅንነት በመልካምነት ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ ይሆንላችሁ። እናመሰግናለን።